ስትሰማኝ ይገባሃል። ሁሉንም ስትሰማ ራሱ መንፈስ ቅዱስ ኢየሱስ ነው እያለችን ነው ማለቴ ሁሱ። ኧረ በእናትህ አንድ ያዳምጠኝ፣ ሙሉ ሀሳቤን አንድ ያዳምጠኝ። እኔማ አንድ አፍህን ያስከውን ያወራሁን ይዤ ከሮጥኩ ከበታተንኩትማ ብዙ ሀሳብ ልበትን እችላለሁ። የአንድን አረፍተ ነገር አዳምጥ። በትኝ ትችያለሽ። በትኝ መሆን የለበትም ማርሽናውን አይደለም። ይኸውልሽ አስጨርሰኝ። የተናገርሽ ስለሆነ ነው ወገናችን። ሀሳብ እኮ አይደለም ልል የፈለኩት ምን መሰለ፣ ኢየሱስ ክርስቶስ ለእኛ አምላክ ነው። ስለኛ ነው የምታወራው፣ ስለኛ መጽሐፍ ቅዱስ ነው አይደለ እያብራራን ያለ ነው። ለእኛ ክርስቶስ አምላካችን ነው። ገብቶሃል አይደለ? በሰው አምሳል የመጣ አምላካችን ፈጣሪያችን ነው። ስለዚህ በዛ ሰዓት አብራቸው እግዚአብሔር ክርስቶስ የሚያደርገውን ነገር ሐዋርያቶቹ እየተከተሉ ይጽፉ ነበረ። ገብቶሃል አይደል? ሁሉንም በየራሳቸው ያዩትን ነገር ጽፈዋል። ግን ማቴዎስ ያብራራውን ዮሐንስ አልጻፈውም ማለት ማቴዎስ ተሳስቷል ወይ ደግሞ እንትና ተሳስቷል ማለት አይደለም። ሁሉም ያዩትን እንደ ምስክርነት እግዚአብሔር በምድር ላይ ክርስቶስ በምድር ላይ ያደረገውን እንዳለ እየተከተሉ በእይታቸው ጽፈዋል፣ አስቀምጠውልናል። ይሄ ኢሹ ሊሆን አይገባም። በቃ አንዱ ለአንዱ ዋሽቷል አይደለም የኔ አባባል። አሁን ተረዳኸኝ? እረሽ ላውራ? አዎ እሺ አውራ። በዚህ የመንፈስ ቅዱስ ግልጠት ሳይሆን የራሳቸው የተከተሉ ያዩትን የጻፉት መጽሐፍ ነው ማለት ነው አይደል? እንደሱ ከሆነ ደግሞ እንደሱ ነው ካልሽ ደግሞ ኢየሱስ ክርስቶስ ሊይዙት ባሉ ጊዜ አምልጠው ሸሽተዋል። ሐዋርያቶች የሉም ነበር። አዎ ክደውታል። አዎ ለመካድ አይደለም ያራሁት። አብረው አልነበሩም እያልኩ ነው። የሉም አምልጥ ብለው ሸሽተዋል እያልኩ ነው። አምልጥ ብሎ ሸሽተዋል፣ ሮጠዋል። እና ፈርተው ነው ይሸሹት። ታዲያ ምን ይሁን? ስለዚህ ያላዩትን የጻፉት ማለት ነው። ሲነሳ አላዩም ሐዋርያቶች። ለምሳሌ እንዴ ጴጥሮስ እኮ እስኪ ክደው ድረስ አብሮት ነበር አይደል እንዴ? እያየ ነበረ። ተረጋጊ እባክሽን፣ ቀስ በይ። ይዙትን በመጡ ጊዜ ደቀ መዛሙርትን ጥለው ተሸሹ ይላል። አምልጥ ብለዋል፣ ነክተውታል እኮ እንዴ። ከያዙት በኋላ ይዞት ሲሄዱ እኮ ተከትሎታል እኮ ጴጥሮስ አይደል እንዴ? አንድ ተረጋጊ። ይኸውልሽ ኢየሱስ ክርስቶስ ሊይዙት በመጡ ጊዜ አምልጥ ብለው ሸሽተዋል እያልኩ ነው። የሆነ ቦታ ላይ ሊኖር ይችላል ጴጥሮስ የለም ያልኩ እና ከዛ በኋላ እኮ አብረው ነበሩ። ታዲያ ያለ የተረጋግሽ ሊያዝ ካለበት ጀምሮ የሉም ነበረ። ከዚያ የሆነ ፓርት ላይ ሊኖር ይችላል። ስለዚህ አብረዋቸው ነበሩ እነዚህ ጸሐፊዎች። እዚህ ጋር የጻፉት ማናቸው? እነ ዮሐንስ፣ እነ ማርቆስ፣ እነ ሉቃስ እነዚህ ነበሩ ወይ ኢየሱስ ክርስቶስ ሲያዝ? መልሽ ነው። አዎ ነበሩ፣ አብረውት ነበሩ ሲያዝ። የሌሉ ማስረጃ ለስተሽ አምልጠዋል፣ ሸሽተዋል። መሸሽማ ሸሽተዋል። ከተያዘ በኋላ ሸሽተዋል እኮ ከተያዘ በኋላ ነው። ሲያዝ ግን ነበሩ። አላ ሲያዝም የሉም፣ ሸሽተዋል። ኢቭን እኮ ጆሮን እንዴ ተነስት እስቲ አለመኖሩን እስቲ እሺ ማስረጃ ያሳየኝ። ሲያዝ የሉም። ኢየሱስ ማስረጃ ያሳየኝ። እሺ ሲያዝ አለመኖራቸው ችግር የለውም። እሺ እሺ ያው እና እዚህ ጋር ይህ ነው። በዚያ ሰዓት ኢየሱስ ሕዝቡን ወንበዴን እንደምትይዙ ሰይፍና ጎመድ ይዛችሁ ልትይዙኝ መጣችሁ ሆነ? በመቅደስ ዕለት ዕለት እያስተማርኩ ከእናንተ ጋር ስቀመጥ ሳለሁ አልያዛችሁኝምን አላቸው። ሊይዙት ቀስ በይ፣ ተረጋጋ። አልጨረስኩም፣ ረጋ በይ። ነገር ግን ይህ ሁሉ የሆነ በነቢያት የተጻፈ ይፈጸም ዘንድ ነው አለ። በዚያን ጊዜ ደቀ መዛሙርቱም ሁሉ ትተውት ምን አሉ? ሸሹ። በጣም ጥሩ። ያው ስለዚህ ሲያዝ ነበሩ ማለት ነው። ያው ሲያዝ ነው ለመኖሩ ገናችን ሲያዝ ሸሽተዋል እኮ እያሉ ነው። ገና ሊይዙት እንደመጡ ነው ይሄን እያወራ ያለው። እዚህ ጋር ሲያዝ ጊዜ አምልጠዋል እኮ። ምን እንትን ወንበዴን እንደምትይዙ ገጀራ እናንተን ይዛችሁ መጣችሁ እኮ ሲል ኦልሬዲ መተው እኮ ኦልሬዲ ሊይዙት እኮ ነው። ታዲያ ምን ይጠብቃል? ተያዘ እሱ፣ እነሱም ሸሹ። በጣም ሊይዙት እንጂ ይዘውት አይደለም። ገብቶሻል? ሊይዙት እንደመጡ ነበሩ። ነገር ግን ሲያዝ ያው እነዚህ ጋር ታዲያ ጴጥሮስ ደግሞ አብሮ
እሱ ደግሞ እየተከተለው ነበር። እሺ ሲሄድ እንደዚህ ማለት መሰንጠቅ ከያዝ ቆይ ይኸውልህ፣ አንድ እዚች ጋር ደግሞ ቅድም ሊገሉት ፈልገው ነበረ ምናምን ላልከው በየቀኑ ዕለት ሳስተምር አይ መልስ ይሆንሃል ብዬ ነው። ቃላት ከመጽሐፍ ቅዱስ ላይ ከሰነጣጠቅን አንዴ ረጋቤ ይሄን። ስለዚህ ሲይዙት የቅድሙን በዚህ ሄሎ ደቀ መዛሙርት ሸሽተዋል አይደል? ይሰማኛል። በጣም ጥሩ አምልጠዋል፣ ሸሽተዋል። አዎ ልክ መተው ከያዙት በኋላ ሸሽተዋል። ከያዙት በኋላ ሚሌቱ ጋር እንዴ ወንበዴ እንደሚይዝ ገጀራ እናንተ ይዛችሁ መጣችሁ አለ አይደለ? አልጠየኩም። እሱ ከያዙት በኋላ የሚለው የቱ ጋር ነው የሸሹት? እንዴ ከያዙት በኋላ ምንም ብሎ እኮ እንትና እንደዛ የሚል የለም። ይኸው ግን እንደመጡ ሊገሉት ለምን ትያለሽ አንቺ? ወንበዴ ሊይዝ እንደመጣ እንትን ይዛችሁ መጣችሁ እያለ ቦታው ላይ እንደነበሩ በኋላ አጥቢው ገናችን በጣም ይለያያል። ከያዙት በኋላ መጥቷል ሄዷልሽ። አልያዙትም ገና ሳይዙት ነው አምልጥ ብለው የሸሹት። ያው ምንድነው ፖይንት? አሁን እዚህ ጋር አልገባኝም ያንተ ፖይንት። ስለዚህ የሉም ነበር ሐዋርያቶች የሌሉትን ዘግበው። አንቺ ቅድም ምን ብለሽ እንዳል ያዩትን ነው የጻፉልን አልሽ አይደለ? በመንፈስ ቅዱስ ብለው የሌሉትን አይደለም አሳልፎ ሲሰጠው አትደረቢ። ስለዚህ ሲያዝ ጊዜ ነበሩ ወይ? የሉም። አንደኛ ሲነሳ ጊዜ ነበሩ ሐዋርያቶች አልነበሩ። ስለዚህ ያላዩትን ግን ተነስቷል ብለው ጽፈዋል። አልጻፉም። ያላዩትን አይደለም እንዴ እንዳለ ሴቶቹ አይተው የለ እንዴ? ራሱ ተጎልጦላቸው የለ እንዴ? ሴቶቹ አልጠየቁም። ወደ እነሱ እንመጣለን። አይተዋል። ምስክርነት ነው ታዲያ። ወደ ሴቶቹ እንመጣለን። ኢየሱስ ክርስቶስ ሲነሳ ያየ አንድ ሐዋርያ አለ? አያለም። የጌታ ሰው። እሺ ወደ ሴቶቹ እንምጣ። ወደ ሴቶቹ ኢየሱስ ክርስቶስ ሲነሳ ያየች ሴት አለች? እኔ ጋር መቃብሩ ባዶ ነበር ሲገቡ። በጣም ጥሩ። ስለዚህ ሴቶቹም አላዩም፣ ሐዋርያቶቹም አላዩም፣ ግን ያላዩትን ጽፈዋል ተነስቷል ብሎ የጌታ ሰው። ከዛ በኋላ ተገለጠላቸው። እኔ ጌታ በአካል እኮ 40 ቀን ቆይቶ አብሯቸው በልቶ ጠጥቶ። ታዲያ ያለፈ ታሪክ እኮ ነው እያነበብን ያለን። እሱ ቅድም ምን የሚል ሀሳብ አነሳች? ያዩትን ነውና ነው የጻፈው። እሺ ሲያዝ አይተዋል አላዩም። ሲነሳ አይተዋል ክርስቶስ አላዩም ማለች። እሺ ሴቶቹ አይተዋል አለች። አይተዋል ሴቶቹ አላዩም ሴቶቹ። ስለዚህ ያላዩትን ነው የጻፉት። በስማ ብለው የተጻፈ መጽሐፍ ነው። እሱ ታዲያ አብረው ይቀበሩ ነው የምትለው? ሰው ሲቀበር አብሮ የሚቀበር ሰው አለ እንዴ? አላወራሁም እኔ። ታዲያ እንዴት ያዩታል? መቃብሩ ተዘግቶበት ሲጀምር ልዮ ቢል ራሱ እንዴት ያዩታል? ስትነግረኝ ማይመስል ነገር ለምን እናወራለን? አብሮት አይቀበሩ መቼስ። ስለመቀበራቸው አላወራሁም እኮ። ከተነሳ በኋላ ግን በአካል ቁጭ ብሎ አብሮ በላ፣ ጠጣ፣ አስተማረ ለ40 ቀን አይደለም። ፍርፋር ነው ጥያቄ። ሲነሳ ይተዋል ወይ ነው? አላዩም። እሺ አላዩም። እሺ ስለዚህ ያላዩትን ጽፈዋል ተነስቷል ብሎ አይደለም። ከዛ በኋላ ተነስቶ በአካል ሲታዲያ በአካል አብሮቸው የበላ የጠጣው ማን ነው? ሲነሳ ይተዋል ወይ ነው? ወይኔ ሁሱዬ አላየም አልኩህ እኮ አላዩም አልኩህ እኮ። ታዲያ ምንድን ነው አሁን? ምን እሺ ያላዩትን ጽፈዋል የሚለውን እንድታተዛል ተነስቶ ከዛ በኋላ አብሯቸው የበላ የጠጣው ያስተማረው አይደለም ጥያቄ። ይሄ እኮ ቶታሊ ያለፈ ታሪክ ነው እያወራን ያለ ነው። ሊሆን የሚችል ሁለተኛ በጣም ጥሩ። ኢየሱስ ክርስቶስን መግደላት ማነች ያየችው? ሄዳ መግደላዊት ማርያም ብለሽ አይደለ? አሎ አዎ መግደላዊት ማርያም። እሺ አብረዋት ሌላ ሴቶች ነበሩ ወይስ ብቻዋን ነች? አይ 2 ሴት ነበሩ። በቃ ይኸውልሽ ምን ይላል መሰለሽ መጽሐፍ ቅዱስ አንደኛ ወንጌል መግደላዊት ማርያም ይለናል። ሌላኛው ወንጌል አይ 2 ነበሩ ይለናል። አይ አንደኛ ወንጌል ምን ይላል? ወደ ኢየሱስ ክርስቶስ መቃብር ሜት አድርገዋል። ይሄት የሚረብሽ ቦታ ነው። እሺ አንደኛ ወንጌል ምን ይላል? 4 ወንጌላቶች በጣም የሚገርም ነው ወላሂ። አንደኛ ወንጌል መግደላዊት ማርያም ነች ሄደችው ይለናል ቁጥሩ። ሌላኛው ወንጌል አይ አብራት ሌላ ማርያም አለች ይለናል። ሌላኛው ወንጌል አይ ሌላ 3 ናቸው ይለናል። ሌላኛው ደግሞ አይ ብዙ ናቸው ይለናል። የትኛው ትክክለኛ? የትኛው ትክክለኛ? ስንት ናቸው የሄዱት? አንደኛ ወንጌል ምን ይላል? ሌሊት ጨለማ ላይ ነው ፀሐይ ሳይወጣ የሄደችው መግደላዊት ማርያም ይላል። ሌላኛው ወንጌል ምን ይላል? ፀሐይ ከወጣ በኋላ ነው ሌሊት አይደለም ይላል። የትኛው ትክክለኛ? አንደኛ ወንጌል መግደላዊት ማርያም ስትሄድ ጊዜ መቃብሩ ድንጋዩን ፈንቅሎ አንድ መልአክ ተቀምጦ አገኘችው ይላል። ሌላኛው ሰዎች ናቸው ይላል። መልአክ ናቸው ሰዎች? አንደኛው ምን ይላል? መቃብሩን ስትሄድ ጊዜ መልአኩን የፈነቀለላት ይላል። ሌላኛው ምን ይላል? አይ ተፈንቅሎ ነው ያገኘችው ድንጋዩን ይላል።
ማን ነው የሚለው እንደዚህ? አሁን እኮ ሁሱዬ አንዴ ብቻ አንድ ነገር ልናገር። አሁን ምን እየሆነ መሰለ፣ ወደ ሌላ ፖይንት እየዘለልን እየመጣን ነው። የኔ ጥያቄን አልመለስም። መግደላዊት ማርያም በመጣች ጊዜ ፀሐይ ከወጣ በኋላ ነው የመጣችው? ሌሊት ላይ ነው። አንተ እኮ ነው እየጠየከኝ ያለው። እኔ ልጠይቅ ነው የገባሁት። እኔ አላቅም። እሺ ስለ እምነቴ አሁን ስለ እምነቴ አላቅም። እንድታስተምረኝም እኔ አሁን አልፈልግም። እኔ ልጠይቅ የመጣሁት ኢየሱስ በእናንተ ቆይ፣ እኔ ጥያቄ ልጠይቅ ነው የገባሁት። ማርያም እኔ አልመለሰልኝም። እኔ መምህር ነኝ። እኔን ይጠይቀኝ። እሺ ወንድሜ፣ ይቅርታ በጣም ትግልሽን አደንቃለሁ፣ ጥረትሽን አደንቃለሁ። መንፈስ ቅዱስ ከአንቺ ጋር ነው፣ ታውቂዋለሽ። በርቺ። ሰላም ወንድሜ፣ መጀመሪያ ሰላም ማን ጋር የሚጮህ ድምፅ ያለ ቤት አድርጉት። እሺ መግደላዊት ማርያም በመጣች ጊዜ ማን ነው ኢየሱስ ክርስቶስ ሲነሳ ያየ ሐዋርያ አለ የለም? ከዚያን ጀምር እኔ ለማለት መጀመሪያ ሰላም በለኝ። ለመጀመሪያ ጊዜ ነው ከአንተ ቤት የገባሁት። ሰላም ወንድሜ። አሜን። መግደላዊት ማርያም ልጅቷ ያልመለሰቻቸው ጥያቄዎች አሉ ማለት ነው። ሁለት እሷ ያው ብልሃለች። ልጠይቅህ ነው የገባሁት ስላለች እሷን አትጠይቃት። ለምን እሷ ልትጠይቅህ ነው የገባችው? ጥያቄዋን ታስተናግዳለህ እያልክ ነበር አይደለ? ስለዚህ የእሷን ጥያቄ ልትመልስላት ነው። አሁን የመጀመሪያን ጥያቄ ዋን ባይ ዋን እናየዋለን። ጌታችን ኢየሱስ ገና ብቻ ጠየቅኩኝ፣ አዳምጠኝ እንጂ እኮ ልነግርህ እኮ ነው የምትለው፣ ልነግርህ ነው። ጌታችን ኢየሱስ አዳምጠኛ ሞት ከተነሳ በኋላ ለማን ተገለጠ? አልጠየኩም፣ ገና ነኝ። አዳምጠኝ መምህር አይደል? በጣም ጥሩ። ኢየሱስ ክርስቶስ ሲነሳ ያየ አንድ ሐዋርያ አለ ወይንስ የለም? በጣም ጥሩ። ኢየሱስ ክርስቶስ ከሞት ከተነሳ በኋላ ያለውን ሲነሳ ኢየሱስ ክርስቶስ ሲነሳ መጀመሪያ የተገለጠላት መግደላዊት ማርያም በእሁድ አይደለም። ከተነሳ በኋላ ያለውን አይደለም፣ ሲነሳ ያየ ሐዋርያ አለ ወይንስ የለም? ምክንያቱም ሐዋርያቶች ፈርተው ተሸሽገዋል። ገብቷል። መቃብሩ ደግሞ በአይሁዶች በፈሪሳውያን እየተጠበቀ ነው ያለው። እዛ አካባቢ ከነሱ ማንም እንዲኖር ማብራሪያው በኋላ ተሰጠኛል። አንደኛ ከሞት ሲነሳ ልመልስልህ እኮ ነው። አንዴ አፌ ላይ አትቁም፣ እያዳመጥከኝ ከሞት ሲነሳ ወገናችን ቆይ፣ አንድ መምህር ነህ አይደለ? ከሞት ሲነሳ መጀመሪያ የተገለጠላቸው ሐዋርያቶች አዳምጠኝ። ከሐዋርያት መጀመሪያ ራሱ ከሞት ሲነሳ የመቃብር ጠባቂዎች መጀመሪያ ራሳቸው አትቀይር ጥያቄውን። አንተ ራስህን ጠይቀህ ለመመለስ ፈልገህ ከሆነ ይሄ አይደለም። እኔ ጠየቅኩህን አድርግና እሱን መልስ። ኢየሱስ ክርስቶስ ሲነሳ ጊዜ ያየ ሐዋርያ አለ ወይንስ የለም? መጽሐፍ ቅዱስን አንተ መጠየቅ ያለብህ እኮ የመጽሐፍ ቅዱስን ሀሳብ እንጂ ያንተን ሀሳብ መጠየቅ እንዳለብኝ የምትነግረኝ። እኔ ጠይቃለሁ፣ አንተ መልስ። ያ ማለት እኮ ጥያቄውን መልስ ላለማግኘት ፈለግክ ማለት ነው። አንተ ነህ የምትፈልገውን ጥያቄ ቀይረህ ልትመልስ እየፈለግክ ያለኸው። አያስኬድም እንደዚህ። ያንተን ጥያቄ እሱ የሚፈልገውን ጥያቄ አዙሮ ጥያቄውን ራሱ ሊመልስ ነው። ላላላ አንተ ራስህ ልትመልስ ከሆነ አይደለም። እኔን አዳምጠኝ። የልጅትን ጥያቄ መልስላታለሁኝ ብሎ ነበር። እኔ መምህር መልስላታለሁ፣ ለአንተ ለእሷ መልስላታለሁ። ኢየሱስ ክርስቶስ ያየ ሐዋርያ አለ ወይንስ የለም? ስቴፕ ባይ ስቴፕ ልመልስልህ እኮ ነው ወዳጄ። መልስና ከዚያ ወደ ማስረጃ ትሄድልናለህ፣ ወደ ማብራሪያ አለ ብያለሁ። አንዴ እንዳሉ ስቴፕ ባይ ስቴፕ ልመልስልህ። ምዕራፍ ነው ስቴፕ አለው እኮ ኢየሱስ ክርስቶስ ሲነሳ ያየ ሐዋርያ አለ አልከን። ምዕራፍ እና ቁጥር ላይ ላውጣው ወሬ ያስፈልግ። ኢየሱስ ክርስቶስ መጀመሪያ ከሞት ሲነሳ አንተ ለምንድን ነው የምትፈራው? ማለት የትንሣኤውን ጌታ ለምንድን ነው የምትደብቀው? ጥቅስ አምጣ ነው የተባልከው። የቱ ጋ ነው ሲነሳ ያየው? በጣም ጥሩ። አርቢ አንድ ሜት አድርጊ እስኪ እናገር። ስለዚህ ዮሐንስ ወንጌል መጀመሪያ የዮሐንስ ወንጌል ምዕራፍ 8 ቁጥር 10 እስከ 18 መጀመሪያ ታነብልኛለህ። እያንዳንዱን ስቴፕ ባይ ስቴፕ ላሳይ ስለፈለኩ ነው። አቤት። ጥያቄው ምንድን ነው? ኢየሱስ ክርስቶስ ሲነሳ ያየ ሐዋርያ አለ ብለህና ማን ነው ያ ሐዋርያ ያየው ሲነሳ? ወዳጄ አንዴ ስማኝ። ኢየሱስ ክርስቶስ መነሳቱን ሐዋርያቶች መቀበሩን ካወቁ መነሳቱንም በተዘጋበት ቤት እነ ቶማስ ብዙ ነገሮች አሉ፣ መረጃዎች ስቴፕ ባይ ስቴፕ ልሰጥ እኮ ነው። እሱ ራሱ ከዚያ በኋላ ስላለው አይደለ። ይህንማ ልጅቱ ትበልጣለች፣ መልሳለች፣ ቅድም ቀድማለች እኮ
በጣም ጥሩ። እሱን ከተቀበልካት አሁን እኔ የምጠይቅህን ጥያቄ አንተ ቆራ የምቀበላት ጥያቄው እኮ አይደለም የመለሰችው። አንተ እኔ እመልስልሻለሁ ብለህ መጀመሪያ እንደሚያውቅ ሰው ማለት ነው። ሳትሰማኝ ነው የምትጓዘው። መጽሐፍ ቅዱስን አንብበህ ነው የምትጠይቀኝ ወይስ የራስህን ስሜት ነው የምትጠይቀኝ ነው የምልህ። የራስህ ስሜት ከሆነ አንተ ምን እያደረገ ነው? እኔ ጥያቄ ጠይቀዋለሁ አይደለ? ያ ጥያቄ መልስ እንደሌለው ያውቃል። ከዚያ ሊያደርግ ነው ራሱ ጥያቄውን ቀይሮ ለራሱ ሊመልስ ነው። እንደዚህ አይነት እሱ መጽሐፍ ቅዱስ ላይ የተጻፈውን ጠይቀኝ ነው ያልኩህ። እኔ አሁን እኮ አንተ የጠየቀኝ መጽሐፍ ቅዱስ ላይ ያልተጻፈውን ግለጥና ላስተምራችሁ ማለት ነው። ይሄ አይደለም ሙስሊሞች ጥያቄ ጠይቀዋል። መልስ ካለ ቆይ አይደለም ቁርአን ላይ ያልተጻፈን ጥያቄ በጠይቅ አንተ ትመልስልኛለህ? ችግር ልትጠይቀኝ ትችላለህ። ያንን በተረት ጠይቃለህ። አብሽር ጊዜ እሰጥሃለሁ። ስለዚህ መጽሐፍ ቅዱስ ላይ የተጻፈውን ጥያቄ እኮ ነው ጠይቀኝ ያልኩህ። ኢየሱስ መጽሐፍ ቅዱስ ላይ እንደሌለ ስለሚያውቅ መጽሐፍ ቅዱስ ላይ የተጻፈ ነገር ጠይቀኛል። እንደዛ አይደለም። መጀመሪያ ወዳጄ ኢየሱስ ክርስቶስ እንደተነሳ መጀመሪያ የመቃብር ጠባቂዎች ናቸው ምስክሮቹ። ይህን ታውቃለህ። ሲነሳ አላዩም አይደለ? እመጣልሃለሁ። ስቴፕ መጀመሪያ እንተማመን። እኔ እናንተ ምን ነክቶ ነው ግን ትንሣኤው እንድልሽ ወገናችን ይኸውልህ፣ ጥያቄው ምን መጽሐፍ ቅዱስ ተጽፏል። የተጻፈውን እናንብበው። ስሜትህን ሳይሆን መጽሐፍ ቅዱስ ተረጋጋ፣ ቀስ በል። ስሜትህን ፍርሃትን አትበል። አንተ እንደፈራህ ነው የሚያሳይ። እንዳለ መረጃ ሳይኖርህ ታወራለህ እንዴ? ልጅቱ ትበልጥሃለች። የምሬ ነው። መምህር ነኝ ተባልክ እንጂ መጀመሪያ አለች። ከተነሳ በኋላ ያዩት አካሎች እንዳሉ ይሄን እኮ አለ። ስለሱ አይደለም ጥያቄያችን። መጽሐፍ ቅዱሳዊ አንተ ከሆነ እየጠቀስክ ይቅርታ፣ አንተ እየጠየቅከኝ ያለው መጽሐፍ ቅዱሳዊ ጥቅስ ሳይሆን የአንተን ስሜት ነው የምልህ። መጽሐፍ ቅዱሳዊ ጥያቄ ነው ወገናችን። ጥያቄያችን ሲከብዳቸው ስሜታቸው አሉ ጨራሽ አይደለም። መጽሐፍ ቅዱሳዊን ለምን አትጠይቀንም? ቀስ በል ኢየሱስ ክርስቶስ አንተ የጠየቅከን ጥያቄ መጽሐፍ ቅዱሳዊ አድርገህ ንገረኝ ነው ያልኩህ። እሺ ችግር ቆይ አንዴ ተረጋጋ። ጥያቄን እጠይቃለሁ፣ ከዛ አንተ ከመጽሐፍ ትመልሳለህ። እሺ ኢየሱስ ክርስቶስ ከመቃብሩ ሲነሳ ያየ ሐዋርያ አለ ወይንስ የለም? እኮ ይህንን መጽሐፍ ቅዱሳዊ አድርገህ ንገረኝ ነው እያልኩ ያለሁት። አማርኛ የምትችል ከሆነ ይሄ የአንተን ስሜት ጥያቄ ነው። ይኸውልህ ስሜት ይሄ የአንተ ስሜት ነው። ስሜት አይደለም ጥያቄ ነው። ሰውዬው ወገናችን ምን ሆነህ ነው? መልስ ስለሌለ ወላሂ የለም መልስ ነው። ይሄ የአንተ ስሜት እንጂ መጽሐፍ ቅዱሳዊ አይደለም። ለምን ብለህ ጠይቀኝ። ጥያቄ ነው፣ የአንተ ጥያቄ ነው፣ መልስ የለውም በል። የኔ ጥያቄ ነው። እኔ እሺ ልንገርህ አንዴ። በነገራችን ላይ የሰው እንትን ላይ አትቁም። ያው ከቤትህ አክብሬ መጀመሪያ ነው እያልኩ ቢያንስ እንኳን አክብረኝ። እንደው ተውና እኔ አላከበርኩም ማለት አይደለም። ከባድ ጥያቄ ያንተን ጥያቄ መጽሐፍ ቅዱሳዊ አድርገህ ጠይቀኝ ነው እኮ ያልኩህ። አትችልም። ለምን? የአንተን ስሜት ነው የምትጠይቀው እንጂ መጽሐፍ ቅዱሳዊ ጥያቄ አይደለም እንዴ? አምላኬ አንድም ሶስትም ነው አልክ አይደለ? በዚያ ላይ ተንተርሼ ስጠይቀህ አይ ከመጽሐፍ ለዛ መረጃ እሰጥሃለሁ። አንድም ሶስት ማለት አንዴ ተረጋጋሽ በቃ። ስለዚህ ጥያቄው ምንድነው? ወላሂ መልስ የለው። የመጀመሪያ የምታደርጓቸው ምንድነው? ኢየሱስ ከሙታን ተነስቷል ብሎ ይነግሯቸዋል። ማን ነው ይሄን ያለው? ሐዋርያቶች ያዩትን የመሰከሩትን ጽፈዋል ይላል አይደለ? በቃ ሲነሳ ያዩበትን አንድ ቦታ ጥቅስ ስጠኝ በሏቸው። ወፍ የለም። ስለዚህ ምን እያለ ነው? መጽሐፍ ቅዱስን አንሳና ከዚያ ላስተምራችሁ። ይሄን ቸርች ላይ ሄድና ምእመኑን ሄደህ ሰብስበህ ማስተማር ትችላለህ። ሙስሊሞች ጋር ደግሞ ፋላሲ ፖለቲካ እየሰራ ስለሆነ ውሸት ፖለቲካ እየሰራ ስለሆነ ማርያም አንዴ ይኸውልህ ሁሱ አሁን ለምሳሌ መሐመድ ቁርአን ወርዶልኛል አለ። መውረዱን በምን እናት አንዴ ከእሱ ጋር ታገናኙ። እሱ ኢየሱስ ክርስቶስ ከሙታን ሲነሳ ያየ አንድ ሐዋርያ አለ ወይንስ የለም? እነዚህ ሊመልሱ አልቻሉም። ሌሎች ክርስቲያን ካሉ እሱ ይህንን ሀሳብ ግን መጽሐፍ ቅዱሳዊ አድርገህ ጠይቀኝ እያልኩ እኮ ነው። ሌላ ክርስቲያን ካለ ይመልስባቸው። ይሰማኸኝ አይደለም? እሺ ወደ እኔ እንምጣ። እሱ የለም አልኩህ ነው። የለም አልኩህ እኔ ወደ እኔ እንምጣ። ሰላም ለአንተ ይሁን። እንዴት ነህ? እሺ ብዙ ሙስሊም ወንድሞች ከአንተ ጋር እንዳወራ ጋብዘውኝ ነው የመጣሁትና ጥያቄ አለ ትመልሳለህ? ያ የተነሳውን ልመልስልህ ነው። በጣም ጥሩ። ኢየሱስ ክርስቶስ ከሙታን ሲነሳ ያየ ሐዋርያ አለ ወይንስ የለም?
እሺ ሲነሳ ስትል ሞት ያ ስጋው ህያው ሆኖ ከመቃብር ሲወጣ ፌስት እንዲህ ቆሞ ያየ ነው። እንደዛ አይነት ጥያቄ ነው የጠየቀኝ። በቃ እንደዛ አይነት አልተጻፈም መጽሐፍ ቅዱስ። እንደዛ ያየም አለ ብሎ አልነገረንም። የነገረን ምንድን ነው? መጽሐፍ ቅዱስ ክርስቶስ ከመሞቱ በፊት ዮሐንስ ወንጌል ዳይሬክት ቆሞ ሲነሳ እንደዚህ መቃብሩን ከፍቶ ሲወጣ ያየ ሰው ብለህ እንደዛ ከጠየቅ ያ ጥያቄው ራሱ ስህተት ነው። እንደዛ ያየ ሰው የለም። መቃብር ጠባቂዎቹ መጀመሪያ ሲነሳ እሱ ስለ መላእክት ነው እየጠየቀ ያለው፣ ስለ ሐዋርያቱ ስለሆነ ስለ ሐዋርያቱ አዩ የሚል ነገር የለም። መላእክቱ ተናግሯሉ። የስ ይሄንን ይናገራል። መልስ ይሄንን ሰጥቻለሁ። እኔ ደግሞ ጥያቄ ልስጠቅ። መሐመድ የሄራ ዋሻ ውስጥ ጅብሪል ሲገለጥለት ያየ ሰው ንገረኝ እስኪ። ይሄ ነው አሁን እዚህ ጋር ምንድን ነው ነቢያችን ማነው የተነሳው ጥያቄ ምን ነበር? ይሄኛው ከታች ያለው መምህር ነኝ አለ። ምንድን ነኝ አለ? መምህር ነኝ አለ። የሚገርመው የተለያየ ወርት ነው የሚመለሱት። ይሄኛው ሲነሳ አይተዋል ሐዋርያቶች አለ። ከታች ያለው ቅድም ማለት ነው። ከታች ያለው አይደል? እሱ የተናገረውን መልሱን እረዳዋለሁ። እኔም እንደዛ ምን መልስ አለ። ግን አሁን እኔ የጠየቅኩን ጥያቄ መልስልኝ እስኪ። ቀስበ አሁን ስለ ክርስቶስ ሙታንና መነሳት እያወራ ነው። የልጅ ጥያቄዎች አሉ፣ ይመለሱና ችግር የለም ትጠይቃለህ፣ ስለ እስልምና ማንኛውም ጥያቄ። ስለዚህ ኢየሱስ ክርስቶስ ሲነሳ ያየ አንድም ሐዋርያ የለም ብሎ ከላይ ያለው ሰውዬ መልሷል። ከታች ያለው ሰውዬ ደግሞ አይተዋል አለ። ታችኋል አይደለ? ይሄ ነው እና ስለዚህ እኔ ጋር እያወራ ከሆነ ጥያቄክን ስላልተረዱ ነው። እና ጥያቄክን ስላልተረዱ ለምን ጠልቀህ ትገባለህ? አዳምጥ እንጂ ቀስ በል። አይ ንጽጽር አትስራ ብዬ ነው። እኔ እና እሱ ወንድሜ ላይ ንጽጽር አትስራ ብዬ ነው። ኦኬ በቃ ምንም ማድረግ አይቻልም። ሊያስወራን አልቻለም። አይ እውነት ለምን መሰለህ እኔና ከሆነ እሱ በመለሰለት መንገድ እኔ በመለስኩለት መልስለታለሁ ብለሃል። አልሰማኸው? እሱ የመለሰው ትክክል የመለሰው ሲነሳ ማንም ያየ የለም ማለት ምን አለው መሰለህ? ቅድም ሰምተው ከሆነ ሐዋርያቶች ፈርተው በተዘጋበት ቤት ውስጥ ነው የሚኖሩት። ስለ ፍርሃት አይደለም ወገናችን፣ አጭር አድርገህ መልስ። ምክንያቱም እዛ መቃብሩ ላይ ሊያስቀርቧቸው አልቻሉ። ወዳጄ መቃብሩ ላይ ያሉት እኮ እንትኖች ናቸው፣ ይሁዶች ናቸው። አንድ ያስወራኝሽ ቀስ በል። ሁሱ የለም፣ የማርያም የለም እኮ ማርያም የለም እኮ በቃ እሱ እንደሚለው ሁሱ በሚለው መንገድ የለም። አብሮ መቀበር የነበረበት ሰው መኖር ነበረበት። እሱን ለማየት ብቻውን መቀበር አልነበረበትም። እንደ ሁሱ አካሄድ መቃብር ጠባቂዎቹ ግን አይተውታል። ሲወጣ ሁሱ እኮ የሚለው ሲነሳ ነው የሚለው። ሁሱ ሲወጣ አይደለም ሲነሳ ነው የሚለው። ሁሱ ሲነሳ መቃብር ጠባቂዎቹ አይደለማ። ሁሱ የሚለው ሲነሳ ውስጥ መቃብሩ ውስጥ ሲነሳ ያየው ሰው አለ ወይ ነው ሁሱ ጥያቄ። ከዚህ ጋር ተያይዞ ምንድነው መምህር ያዳምጡ። እሺ ከዚህ ጋር ተያይዞ ቀደም ልጅቱ ስትጠየቅ ገብተው እርሶ እኔ መልሳለሁ መምህር ነው ሲሉ ነበር። እና ከተጠየቀው ጥያቄ መካከል እንደው ይሄ ነገር እርግጥ ለመሆኑና ላለመሆኑ በትክክል ነው እየዘገቡት የሚለውን ነው። እንግዲህ ያዩትን መስክረዋል ብላ ተናግራለች ልጅቱ። መጽሐፍ ምንደግል ኢየሱስ ክርስቶስ ከተቀበረ በኋላ እንደ መጽሐፉ መግደላዊት ማርያም መቃብሩን ለማየት የሄደችው ፀሐይ ሳይወጣ በፊት ሌሊት ነው ወይንስ ፀሐይ ከወጣ በኋላ? በጣም ቆንጆ ጥያቄ ነው። የዮሐንስ ወንጌል ምዕራፍ 8 ቁጥር 10 አንብበው። ከዚያ ማስረጃ ይሰጡኛል። እንደሱ ለሚሆነው መጽሐፍ ቅዱሱ መልሱን እየነገረ ነው የምልህ። ማለዳ ነው ለማርያም መግደላዊት ምንም አውቃለሁ። እሱን አይደለም ጥያቄ። ጥያቄው ምንድን ነው? እሑድ ማለዳ መልስህ መለስኩልህ እኮ። መቼ ነው የሚለውን እሱን እንመጣለን ወገናችን። እሑድ ነው፣ ሰኞ ነው፣ ማክሰኞ ነው፣ እሱን አይደለም ስትል ጊዜ እሷ ፀሐይ ከወጣ በኋላ ነው የሄደችው ወይንስ ፀሐይ ሳይወጣ በፊት? ማለዳ ማለት እንግዲህ እንደየሀገሩ አላውቅም። በእኛ ሀገር ማለዳ ማለት ፀሐይ ሳይወጣ ነው። ማለዳ አንዳንድ ጊዜ ቆይ አስጨርሰኝ። አንዳንድ ቦታ ደግሞ በማለዳ ተነስተን እንሂድ ይላሉ። ወጣም ማለዳ ሊሉ ይችላሉ። እንደየሰው ይሄ ኮንቴክስት ነው ብራዘር።
አንብበው። የኔ ስሜት የአንተ ስሜት እንዳይሆን እኮ ነው ወንድሜ። አዳም ስለ ስሜት አይደለም ወሬያችን። አሁን ወገናችን አጭር ጥያቄ ነው መልሰሃል። በጨለማ ነው ፀሐይ ሳይወጣ በፊት አልከን አይደለም? ጨለማና ማለዳ ይለያያሉ ብራዘር። እሺ የትኛው ነው ትክክለኛ መልስ? እሺ ቅድም መለስክልን። መጽሐፍ ቅዱስ ነው አልከን። እሱ ነው ትክክለኛ። እሱ ቅድም ያልከን ወንድም ሰው መቀየር ፈለግ እውነት ነው አይደል የምትፈልገው አንተ፣ ወይስ የራስህን ስሜት ነው የምታስቀምጠው? ከይቅርታ ጋር ግን መቶ ጊዜ ሊሞላህ ነው ስሜት የሚለውን ቃል ጥያቄ ነው እየጠየቅን ያለ ነው። ስሜት ግን ግተዋ። እውነትን ፍለጋ ከሆነ የዮሐንስ ወንጌል 20:10 ላይ አንብብልኝ እያልኩ ነው። ስሜት ከሆነ ደግሞ እውነት አይገለጥም። ለምን? በአንተ ስሜት እውነት የመጣችው ጥያቄ ነው። በቃ አሁን መልስ። በቃ ዳዳም መጽሐፍ ቅዱስ አንዴ ግለጠው። የቅድሙ የዮሐንስ ወንጌል ምዕራፍ 8 ቁጥር 20 እስከ 18 ማስረጃ ስጠይቅህ ትሰጠኛለህ ወገናችን። ማለዳ ለመግደላዊት ማርያም ማለዳ ተገለጠላት። ወንድሜ ፀሐይ ከወጣ በኋላ ሳይወጣ በፊት እኮ እሱ ጋር ነው የምነግርህ። ማለዳ ምንድን ነው የሚለውን ያንተ እንትን ይሆናል፣ ኮንቴክስት ይሆናል። በጣም ጥሩ። ሊያዝና ልጁ ልክ ነው እያወራ ያለው ማለት ነው። አሁን አንተ መረዳት በምትፈልገው ሁኔታ አይደለም መረዳት ያለብህ። በእውነትነቱ አይደለም እሱ የሚፈልገው፣ ግን ችግር የለውም። ልስጠው፣ በቂ መልስ ልስጠው። እንትና ሁሱ መጽሐፍ ቅዱሱን ማንበብ ትችላለህ ወይስ እኔ ላንብብልህ? የዮሐንስ ወንጌል ምዕራፍ 8 ቁጥር 10 እስከ 18 ይኸውልህ። አንዴ ቅድም የመለሰው መልስ አለ፣ ገብታችኋል አይደለ? ከዚያ ተቃራኒ ስላለ ነው ሌላ ቃል ማለት ነው። እንደገና ሀሳብ አይደለም። ሁሱ እስኪረጋ በላይ አስወራኝ፣ እባክህን አስወራኝ። አንድ ደቂቃ ስቴፕ ባይ ስቴፕ ልንገርህ ስልህ አትረዳኝም። እያንዳንዱን ማን እንዳየው ልንገርህ። አንድ ላውራ። አንዲት ደቂቃ ትሰጠኛለህ? ጊዜ ላውራ ከፈቀድክልኝ። ቤት ነው ስታወራ ምን ያልከው? ማውራት። አመሰግናለሁ፣ ጊዜ ስለሰጠኝ አመሰግናለሁ። በሰጠኝ ደቂቃ ላይ ጣልቀት ትግባ እስኪጨርስ ድረስ። እሺ። ኢየሱስ ክርስቶስን መግደላዊት ማርያም ልታይ ሄደችው መቼ ነው? አጭር ጥያቄ። ቅድም ምን አለ? እሑድ። ስለ ቀኑ አይደለም የጠየቅኩት፣ ወቅቱና ጊዜው ነው። እና ማለዳ እኮ ስለዚህ ጨለማ ብለህ ቅድም ነግረህናል አይደል? ጨለማ ሳለ ገና ጨለማና ማለዳ ይለያያሉ ብራዘር። ጨለማ ከሆነማ ይታያል። ማለዳ ማለት ጎህ ሲቀድ ሊሆን ይችላል። ፀሐይ ሳይወጣ በፊት ጨለማ ብለህናል። ጎህ ሲቀድ ራሱ ማለዳ ሊሆን ይችላል። ጎህ ሲቀድ ማለት ጨለማው ሲጠፋ ማለዳ ሊሆን ይችላል። በኋላ ነው የመጣቸው ወይንስ አይደለም? እሺ ማለት ለዚህ እኮ ነው የአንተን ስሜት ሳይሆን የመጽሐፍ ቅዱስን እየው ያንተን ስሜት የምትል ከሆነ ትወርዳለህ። መልስ መመለስ ሲያቅትህ ስሜት አንዴ በኋላ ነው የመጣችው መግደላዊት ማርያም ወይንስ ጨለማ ሳለ ነው የመጣችው? አንድ ደቂቃ አትግባ መሀል ላይ አንድ ደቂቃ ብቻ። ከዛ ወደ ማብራሪያው ትሄዳለህ ወገናችን። መልስልህ እኮ ነው። አንደኛ ጌታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባው፣ አልፋና ኦሜጋ ሕያው የሆነ አምላክ ከሞት ከተነሳ በኋላ መጀመሪያ የዮሐንስ ወንጌል ምዕራፍ 20 እና ማርቆስ 16 እንደተጻፈው ለመግደላዊት ማርያም እሑድ በማለዳ ታያት መጀመሪያ። ሁለተኛ ደግሞ ወደ መቃብር ለመጡት ለቅዱሳን ሴቶች ተገለጠላቸው። ሶስተኛ በኢየሩሳሌም ለጴጥሮስም ተገለጠለት። አራተኛ ደግሞ ወደ ኤማሁስ ለሚሄዱ ለሁለቱ መንገደኞች ተገለጠላቸው። አምስተኛ ደረጃ ደግሞ ለሐዋርያው ቶማስ ተገልጦለታል። ስድስተኛ ከሳምንቱ በኋላ ደግሞ በተዘጋ ቤት ሳሉ እነ ቶማስ ባለበት ተገልጦላቸዋል። ለምን? ሐዋርያት ፈርተው ተሸሽገው ስለነበረ ተገልጧል። ሌላው ደግሞ በገሊላ ባህር ዳርቻ ለሰባቱ ደቀ መዛሙርት ተገልጧል። እንደገና ደግሞ ቆሮንቶስ ላይ መልእክት ደግሞ በስድስት ጊዜ ከሞት ላስነሳቸው ለ500 ሰዎችም ተገልጦላቸዋል። ለያዕቆብም ተገልጦለታል። አንደኛ ቆሮንቶስ 15። ለ11 ደቀ መዝሙር ደግሞ በገሊላ ተራራ ላይ ተገልጦላቸዋል። የሚገርማችሁ ለደቀ መዛሙርቱ ደግሞ እስከ ቢታንያ ድረስም አብሮ በመሄድ ከዚያ ባርኳቸው ወደ ሰማይ ማርጓል። ማን ለመላይ ጎሄድሽ? አሁን ጥያቄው ለማን ተገልጧል ሳይሆን ለመግደላዊት ማርያም በሄደች ጊዜ ጨለማ ነበር ጊዜው ወይንስ ፀሐይ ወጥቶ ነበር?